ታርዶልናልና። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7። በዚህ ቃል መነሻነት የትንሣኤውን ነገር እንነጋገራለን። በዚህ ሁላችንም እንደምናውቀው ይህ ያለንበት ዘመን ዘመነ ትንሣኤ ነው የሚባለው። ሞት ይዘው ዘንድ ያልቻለው ጌታ ሁሉን በሚችል መለኮታዊ ስልጣኑ የሞትን ኃይል የሞትን ሞጊያ ሽሮ በኃይል እንደተነሳ እኛንም በክብር እንደሚያስነሳን እኛም ይሄ የተጠበቀልን እንደሆነ ከትንሣኤ በኋላ እሱ እንደተነሳ ሁሉ እኛም ደግሞ በኋላ በምንነሳበት ጊዜ በመምሰል የምንኖርበት ጸጋና ዕድል ያገኘንበት የተወደደ በዓል ነው። ይህንን በዓል ያሳየን ለዚህ የሚያደረሰን እግዚአብሔር ስሙ የተመሰገነ ይሁን። ብርሃነ ዓለም አምደ ቤተክርስቲያን ቅዱስ ጳውሎስ የተናገረው ቃል ነው። ፋሲካችን ክርስቶስ ታርዶልናልና ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌው እርሾ በክፋት በግፍ እርሾ አይደለም ብሎ ፋሲካን የማክበር ያለብን በዚህ ሰሞን ልናደርገው የሚገባ ምን እንደሆነ ነግሮናል። ክርስቶስ ንጹሕ የእግዚአብሔር በግ ሆኖ ደሙን ስላፈሰሰልን ፋሲካችን ክርስቶስ ይባላል። ስለዚህ ፋሲካችን ክርስቶስ ብሎ ቅዱስ ጳውሎስ የነገርን ለዚህ ነው። ፋሲካችን ክርስቶስ ነው ያለው። ይሄ የተባለበት ምክንያት እንዳልኳችሁ አማናዊ በግ ሆኖ ስለ ሁላችን ቤዛ ሆኖ ደሙን ስላፈሰሰልን በእርሱ ቤዛነት ስለተቀደስን ሕይወት ስላገኘን በበረከት ስለተሞላን ዳግም ወደ ቀድሞ ርስታችን ስለተመለሰን ሕያዋን ስላደረገልን ክርስቶስ ምናችን ተብሏል? ፋሲካችን ተብሏል ማለት ነው። ስለዚህ የክርስቶስ ትንሣኤ በዓለ ፋሲካ ተብሎ ይጠራል። ይሄ ያከበርንበት ዘመን ይኸው ዘመነ ፋሲካ ዘመነ ትንሣኤ ነው የሚባለው። ፋሲካ ማለት ምን ማለት ነው ወገኖቼ? ፋሲካ ማለት በዕብራይስጡ ፖሳ የሚሉት ነው፣ መሻገር ማለት ነው። ምን ማለት ነው? ምን ማለት ነው? ፋሲካ ማለት ምን ማለት ነው? መሻገር ማለት ነው። ይህ ዘመን ከሞት ወደ ሕይወት የተሻገርንበት፣ ከአሳር ወደ ክብር ያለፍንበት፣ ከድካም ወደ ኃይል ያለፍንበት ዘመን ስለሆነ ይህ ዘመን ማን ይባላል? ፋሲካ ይሆናል። ስለዚህ እኛ ደግሞ ከሞት ወደ ሕይወት ያለፍነው በማን ነው? በማን ነው? በክርስቶስ ነው። ክብር ምስጋና ለስሙ ይሁን። አመስግኖት። አያችሁ፣ በእርሱ ነው። መጽሐፍ የሚነግረን ይህንን እውነት ነው። በትንሣኤው ዕለት መንግሥተ ሰማያትን የምንወርስበትን ሞት ፈርዖን የተሻረበትን የዲያብሎስን የግብፅን የበኩር ልጅ በሐዘን በለቅሶ በትካዜ በድካም በሞት በመቃብር የተቀመጡት ያንን ዘመን የተሻገርንበት ነው። በአምላካችን በክርስቶስ መነሳት ያ የመከራ ዘመን፣ ያ የለቅሶ ዘመን፣ ያ የችግር ዘመንን ያለፍንበት የተሻገርንበት በክብር እንድኖር ይህንን አብ ጸጋ ያገኘንበት ትልቅ ነገር ነው። ለዚህ እኮ ነው ሊቀ ሐዋርያት ቅዱስ ጴጥሮስም ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ነው ያለ። ይሄ እውቀት ሁላችንም በደንብ የምናውቀው እውነት ነው። እኛ ኦርቶዶክሳውያን፣ እኛ ኢትዮጵያውያን ይህንን እናውቃለን። እውነት ነው። በክቡር የክርስቶስ ደም እንደተዋጀን ክርስቶስ ለሁላችን ቤዛ ሆኖ በማእከለ ምድር በቀራንዮ ስለ ሁላችን ሥጋውን ቆርሶ ደሙን አፍስሶ እንዳዳነን እናውቃለን። አታውቁም ወገኖቼ?
እስቲ የምታውቁ እጃችሁን አንሱ። በክርስቶስ ቤዛነት ያረፍን የተቀደስን ሕይወት የበዛልን ሕይወት የሰጠን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አመስግኑት የእግዚአብሔር ልጆች። ይህ እውነት ነው። በዚህ እውነት ሁላችንም ልንጸና ነው የሚገባን። ከዚህ በላይ ወገኖቼ ልብ ልንለው ነው የሚገባን። ዛሬ የመስቀሉን ነገር የተናገሩ እንደው ከሄዱም በኋላ ነገር መስቀሉን ከሚያስቡት ጋር ጌታ በመንገድ አብሯቸው ይሄድ እንደነበረ ሁሉ ቤዛነቱን ያሰብን ስንኖር ሁሌ አምላካችን ከኛ ጋር እንደሚሆን ልናስብ ነው ልናስተውል ነው የሚገባን። ይሄ ፋሲካ ወቅት የምናከብረው ወገኖቼ ቅድም እንዳለው ከሞት ወደ ሕይወት የተሻገርንበት ፋሲካችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ከሞት ወደ ሕይወት አልፈንበታል በአምላካችን በኢየሱስ ክርስቶስ። ክብር ለእርሱ ይሁን። ለዚህ እኮ ነው በዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ነው ያለው። አያችሁ፣ ቃሌን የሚሰማ ቢኖር ምንድን ነው ያለው? ከሞት ወደ ሕይወት ተሻገረ። ስለዚህ ከሞት ወደ ሕይወት የምንሻገረው የማንን ቃል በመስማት ነው ወገኖቼ? የእርሱን ቃል በመስማት ነው። ቃሉ ከሞት ወደ ሕይወት የሚያሻግር ነው። በሞት ላይ ኃይል ስልጣንን የምናገኘው በቃሉ ነው። ቃሉን የሰሙ እንደ ቃሉ የሚኖሩ የሚታዘዙ ያጡት ነገርን የሚያገኙበት ነው። ዛሬ የተነበበው ቅዱስ ወንጌልም ይሄ ነው። ቅዱስ ጴጥሮስና ሌሎቹ ደቀ መዛሙርት ወደዛ ወዳደጉበት ወደ ጥብርያዶስ ባህር ሄደው ሌሊቱን ሙሉ በከንቱ ደከሙ። በሚያውቁት ባህር ደግሞ ብዙ ልምድ ባላቸው በዛ የዓሣ አጥማጅነት ስራቸው ሌሊቱን ሙሉ ደክመው አንዳችም ነገር አላገኙም። ነገር ግን የሁሉ ጌታ በእውነት ድንገት ጭንቀታቸውን አይቶ ችግራቸውን አይቶ በማለዳ በዛ በወደቡ ተገኘ። ክብር ምስጋና ለእርሱ ይሁን። ስለዚህ መረባችሁን በመርከቡ በስተቀኝ ጣሉ አላቸው። እኛማ ሌሊቱን ሙሉ ደክመናል፣ ያገኘነው ያተረፍነው ነገር የለም። ስለ ቃል ግን ምን እንላለን አለ ቅዱስ ጴጥሮስ፣ እንጥላለን አለ። ስለ ቃሉ መረቡን በቀኙ ቢጥል የሚገርመው 153 ትልልቅ ዓሣን አጠመዱ። እግዚአብሔር የተመሰገነ ይሁን። ኧረ አመስግኖት፣ እግዚአብሔርን አመስግኖት። አያችሁ የእግዚአብሔር ልጆች ስለታዘዙ እኮ ነው። ስለ ቃል እንጥላለን ስላሉ ያ ድካማቸው ከንቱ አልቀረም። ሰው ከእርሱ ጋር ሲሆን ነው የሚያተርፈው። ሰው ከእርሱ ጋር ሲሆን ነው በበረከት የሚሞላው። ስለዚህ እግዚአብሔር ልጆች፣ ስለዚህ ፋሲካችን ክርስቶስ ለሁላችን ታርዷልና ይህ ፋሲካችንን ስናከብር እንዳለው በአሮጌ እርሾ እንዳይሆን ነግሮናል። በክፋት በግፍ እንዳይሆን በሕይወታችን ክፋትን፣ ተንኮልን፣ ምቀኝነትን፣ መለያየትን እግዚአብሔር የማይከብርበትን ነገር ሁሉ አስወግደን እንደ እግዚአብሔር ሐሳብ እንደ እግዚአብሔር ቅዱሳን በፊቱ በእውነት በንጽህና በመመላለስ ይህንን በዓል ልናከብር ነው የሚገባው። የበዓል የምስጋና በዓል ነው። አንዳንድ ሰዎች ወገኖቼ በዚህ ሰዓት እንደ ልብ የምንኖርበት አይደለም። በምስጋና በዛ በጾሙ የነበረን ምንሳዊነት ያ አሁን በዚህ የሚሆን ክርስትና በጊዜው ማለት ሁል ጊዜ ማለት ነውና ይህን ዘመን በምስጋና ይልቁኑ የተደረገልንን በጎን ነገር እያሰብን ራሳችንን ከክፉ ነገር በመጠበቅ የምንኖርበት ጥገኛ በዓል ስለሆነ በዚህ እውነት በዚህ ሕይወት እንድንመላለስ የአባቶቻችን አምላክ እግዚአብሔር ይርዳን። ሉል እግዚአብሔር በረድኤት ይጠብቀን። ስለ እመቤታችን ስለ ወላዲተ አምላክ ስለ ድንግል ማርያም ብሎ ሁላችንንም ይማረን።
በአባታችን ላይ ያድሮ ቅዱስ ቃሉን ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። ትምህርቱን ላስተማሩን ለአባታችን ለመጋቤ ኃይላፍ ቆሞስ